ሰላም ጤና ይስጥልኝ። የፍኖተ ዲሞክራሲ ሬዲዮ ፕሮግራም ታዳሚዎች እንደምሰነበታችሁ እያልን የዛሬ ሚያዝያ 7 2018 ዓመተ ምህረት ፕሮግራማችንን ለእናንተ አዘጋጅተን አቀርበናል። በተለመደው ፕሮግራማችን በሳምንቱ በአገራችን የነበሩትን አንኳር የዜና ተታዎችን የሚዳስስ ይሆናል። በድጋሚ ክቡራን አድማጮች የፕሮግራሙን ዝግጅት ለኛ ማድመጡን ደግሞ ለእናንተ እያልን በቀጥታ ወደ ሳምንቱ ዜና እንሄዳለን። የተከበራችሁ የፍኖተ ዲሞክራሲ ሬዲዮ አድማጮች የሳምንቱን ዜና እናሰማለን። በዛሬው ሚያዝያ 7 2018 ዓመተ ምህረት የሳምንቱን ዜናዎች ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የሰሞኑ የትንሣኤን በዓል አስመልክቶ የገበያ ሁኔታ ህዝቡ እየተሰቃየ ያለበትን የኑሮ ውድነት እና የሀገሪቱን የኢኮኖሚ ሁኔታ ያሳያል ተባለ። አምባገነኑ የአብይ አገዛዝና ወያኔ ቡድን መካከል ያለው ቅራኔ እየከረረ መምጣቱ በትግራይ አካባቢ ከፍተኛ ቀውስ ሊያስከትል ይችላል የሚል ስጋት እየፈጠረ ነው። የተባበሩት አረብ ኤሚሬትስ በኢትዮጵያ ያላት ተጽዕኖ በመካከለኛው ምስራቅ ጦርነት ምክንያት ሊቀንስ ይችል ይሆን የሚሉ ናቸው። ዝርዝሩን እነሆ። የሰሞኑ የትንሣኤ በዓል የገበያ ሁኔታ ህዝቡ እየተሰቃየ ያለበትን የኑሮ ውድነትና የሀገሪቱን የኢኮኖሚ ሁኔታ በግልጽ ያሳያል ተባለ። ሰሞኑን የክርስትና ሃይማኖት ተከታዮች የትንሣኤ በዓልን ያከበሩት እጅግ አስቸጋሪና ከባድ ሁኔታዎች መሆኑን በየገበያው የነበረው የዕቃዎች ዋጋ መጠን ያረጋግጣል። በአዲስ አበባና በሌሎች ከተሞች የነበሩት የምግብ ቁሳቁሶችና የዕቃዎች ዋጋ በኢትዮጵያ ታሪክ ታይተውና ተሰምተው የማያውቁ የዋጋ መጠኖች መሆናቸውን በርካታ ወገኖች እየገለጹ ይገኛሉ። በተለያዩ ቦታዎች የተለያዩ ዋጋ መጠኖች የታዩ ቢሆንም ለአብነት ያህል የሚከተሉት የምግብ ምርቶችና ሸቀጦች ዋጋቸው በጣም የናሩና ከአብዛኛው ዜጋ አቅም በላይ የነበሩ እንደነበረ ለማወቅ ተችሏል። 80,000 ብር ሲሸጥ የነበረው አነስተኛ ክብደት ያለው በሬ በሰሞኑ ገበያ 150,000፣ መካከለኛው 163,000፣ ከፍ ያለው ደግሞ 260,000 ብር ተሽጧል። በግና ፍየል በአማካኝ ከ20,000 እስከ 45,000፣ ዶሮ ከ2,000 እስከ 2,300፣ አንድ የአበሻ እንቁላል ከ27 ብር እስከ 30 ብር፣ የፈረንጅ ደግሞ በአማካኝ 22 ብር እንደነበረ ሸማቾቹ ተናግረዋል። በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ 1 ኪሎ ለጋ ቅቤ 2,000 ብር ሲሸጥ መካከለኛው 1,700 ብር፣ የበሰለው ደግሞ በ1,600 ብር ተሽጧል። 1 ሊትር ዘይት ከ2,000 እስከ 2,500 ብር፣ ቅመማ ቅመም በኪሎ ከ2,000 እስከ 3,000 ብር ሲሸጥ እንደነበረ ለማወቅ ተችሏል። የበሬው
የዶሮውና የቅቤው ዋጋ ከዚህ በፊት በኢትዮጵያ በነበረ የገበያ ታሪክ ውስጥ ታይተው የማይታወቁ እንደነበረ በንግድ ላይ የተሰማሩ በርካታ ወገኖች ሲናገሩ ተደምጠዋል። 1 ኪሎ ስጋ በ600 ብር እንዲሸጥ ሁኔታውን አመቻችተናል በማለት የአገዛዙ ባለስልጣኖች ተደጋጋሚ ፕሮፓጋንዳ ያካሂዱ። ፕሮፓጋንዳው እውነት መስሏቸው በዕለት ስጋውን ለመግዛት የሄዱ በርካታ ዜጎች ስጋ የለም ወይም አልቋል የሚል መልስ ከተሰጣቸው በኋላ ባዷቸውን እንደተመለሱ ይገልጻሉ። በገበያው ዋጋ እጅግ መናር ምክንያት ለመሸመት የዕለት ገበያቸው ያልፈቀደላቸው በርካታ ዜጎች ጾም የሚገድፉበት የምግብ አይነቶች እርግፍ አድርገው ትተው ዋጋው መጠነኛ የሆነ ምግብ በመብላት በዓሉን ለማክበር የቻሉ ሲሆን ሌሎች ደግሞ ቀደሞ ከሚሸምቱት ግማሹን ወይም 1/4ኛውን በመሸመት የበዓሉን ስሜት በጥቂቱም ሆነ ለመቋደስ የቻሉ መሆናቸው እየተናገሩ ነው። በመካከለኛው ምስራቅ አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት የነዳጅ እጥረት መፈጠሩ የምግብ ምርቱን ዋጋ በተወሰነ ደረጃ እንዲጨምር ያደረገው መሆኑ አጠያያቂ ባይሆንም በገበያ ወቅቶች ብቻ ሳይሆን በአዘቦት ቀናትም የምግብ ሸቀጦች ዋጋ ከሰው አቅም በላይ መሆን ከጀመረ ዓመታት ተቆጥረዋል። ለዚህ ሁኔታ መከሰት በአምባገነኑ የአብይ አገዛዝ የኢኮኖሚ ብልሹነት መሆኑ አጠያያቂ አይደለም። በአምባገነኑ የአብይ አገዛዝና በወያኔው ቡድን መካከል ያለው ቅራኔ የከረረ መምጣቱ በትግራይ አካባቢ ከፍተኛ ቀውስ ሊከተል ይችላል የሚል ስጋት እየፈጠረ ነው። ባለፈው ዓመት ጌታቸው ረዳን በመተካት የትግራይ ጊዜያዊ አስተዳደር ሆኖ የተሾመው ታደሰ ወረደ ለአንድ ተጨማሪ ዓመት ስልጣኑን ይዞ እንዲቀጥል በአብይ አገዛዝ ተፈቅዶለታል። ይህንን እርምጃ በደብረ ጽዮን የሚመራው የወያኔ ቡድን የአገዛዙ ውሳኔ ህገወጥ ነው በማለት በጽኑ የተቃወመው ሲሆን ታደሰ ወረደ ሹመቱን ይዞ ወደ ትግራይ እንዳይመለስ አስጠንቅቆ እንደነበረም ይታወቃል። ከ5 ዓመት በፊት በወያኔ ቡድን ጨባጣሪነት ጥቃት የተጀመረው የሰሜኑ ጦርነት በሰው ኃይልና በንብረት ላይ ከፍተኛ ጉዳት ማድረሱ በየጊዜው የተዘገበ ሀቅ ነው። በተለይ በትግራይ ላይ ያስከተለው ውድመት እጅግ ከፍተኛ በመሆኑ እስካሁን የትግራይ ወገኖቻችን ከችግርና ከመከራ ሊላቀቁ አለመቻላቸው በገሃድ የሚታይ ነው። በጦርነቱ ህይወቱን ያጣው ዜጋ ከ600,000 እስከ 800,000 ሲገመት አብዛኞቹ የትግራይ ተወላጆች መሆናቸው ጉዳዩን በቅርብ የተከታተሉ ክፍሎች አረጋግጠውታል። በትግራይ ጤና ጣቢያዎች፣ ፋብሪካዎች፣ ትምህርት ቤቶች ወዘተ በብዛት በጦርነቱ ወድመዋል። ህዝቡም በተለያዩ ወገኖች ጥቃቶች ተፈጽመውበታል። ተሰዷል፣ ተርቧል፣ በተለያዩ በሽታዎች ህይወቱን አጥቷል። አሁንም ከፍተኛ ስቃይ እየደረሰበት ይገኛል። የፕሪቶሪያው ሆነ ተከታትሎ በናይሮቢ ላይ የተደረጉት ስምምነቶች ጦርነቱ አስቆሞ ዘላቂ መፍትሄ ሊያስገኝ ይችላል በሚል ከፍተኛ ውዳሴ የተደረገላቸው ቢሆንም ተጨባጭ ሁኔታ መሰረት ያላደረጉ እንዲሁም በቅን ልቦና ያልተደረጉ በመሆናቸው ውጤት ሊያስገኙ አልቻሉም። ከጀርባም የተለያዩ ተንኮሎችን የያዙ በመሆናቸው የቀውሱንና የችግሩን መጠን እያባባሱት ሄደው በአሁኑ ወቅት አደገኛ ደረጃ ላይ አድርሰውታል። የወያኔ ቡድን የማያሸንፈውን ጦርነት በመጀመሩ እንዲሁም በርካታ የትግራይ ወጣቶችን በማስገደድም ሆነ በማታለል መልምሎ በማስጨረሱና ህዝቡን ከፍተኛ ድህነት ላይ በመጣሉ ከህዝብም ሆነ ከደጋፊዎቹ መነጠሉ በአደባባይ የሚታይ ክስተት ነው። በአሁኑ ወቅት አብዛኛው የትግራይ ህዝብ በወያኔ ቡድን ላይ ተቃውሞውን እያሰማ ይገኛል። ጦርነት ጀምራችሁ ልጆቻችንን አስጨረሳችሁ፣ እኛንም ለድህነት እና ለመከራ ዳረጋችሁን የሚለው ድምጽ ከአብዛኛው የትግራይ ነዋሪና እንዲሁም
ቀደም ብሎ በከፍተኛ ደረጃ የቡድኑ ደጋፊዎች ከነበሩ ክፍሎች ሳይቀር እየተሰማ ነው። የወያኔ ቡድንም በክፍፍል እየተዳከመ መሆኑ ግልጽ ነው። የነጌታቸውና የነጻድቃን ቡድን ከወያኔ ቡድን ተገንጥሎ ጥምረት በሚል ስም የራሱን ፓርቲ በማቋቋምና ከአገዛዙ ጋር በመወገድ እየተንቀሳቀሰ መሆኑ ሲታወቅ፣ ሌላ የታጠቀ ቡድንም ከዋናው ቡድን ተገንጥሎ ትጥቅ አንስቶ ወያኔን እየተፋለመ መሆኑም እየተሰማ ነው። በሌላ በኩል የወያኔ ቡድን ከሻዕቢያና ከፋኖ ጋር ግንባር ፈጥሯል የሚል ክስ በተደጋጋሚ ካገዛዙ ባለስልጣኖች ሲሰማ ቆይቷል። የወያኔ ቡድን ከፋኖ ጋር ግንባር ፈጠረ የሚለው የአገዛዙ ክስ እስካሁን ከፋኖ አመራሮችም ሆነ ከሌላ ክፍል ማረጋገጫ ያልተሰጠ ሲሆን፣ ከሻዕቢያ ጋር ግንባር መፍጠሩን ግን በርካታ ክፍሎች በመረጃ ላይ የተመሰረተ ማስረጃ ማረጋገጣቸው ይታወቃል። ከፕሪቶሪያው ስምምነት በኋላ አገዛዙ የወያኔን ቡድን ሙሉ በሙሉ ትጥቅ ለማስፈታት ያልፈቀደበት ምክንያት ይጠናቀኑኛል በሚላቸው ክፍሎች መካከል የኃይል ሚዛን ፈጥሮ አለስጋት ለመኖር እንደነበረ የታወቀ ነው። የወያኔ ቡድን ወደ ስልጣን እንደወጣ በትግራይ ክልል ውስጥ አስገብቷቸው የነበሩት የአማራው አካባቢዎች ማለትም የወልቃይት ጠገዴ፣ የጠለምትና የራያ አካባቢዎች በጦርነቱ ወቅት ከወያኔ ቁጥጥር ውጪ መውጣታቸው የወያኔን ቡድን ማስከፋቱና በወያኔና በአማራ ኃይሎች መካከል ከፍተኛ ቅራኔ መፍጠሩ ይታወቃል። በሁለቱ ኃይሎች መካከል ያለው ቅራኔ እየጦዘ በመጣ ቁጥር ዘረኛውና አምባገነኑ አብይ አህመድ አለተቀናቃኝ ስልጣን ሊቆይ እንደሚችል ግምት ውስጥ ስላስገባ የወያኔን ቡድን ሙሉ በሙሉ ትጥቅ ለማስፈታት አልፈቀደም። ስለሆነም ወያኔ የተወሰነውን ትጥቅ ቢያስረክብም በርከት ያለው በእጁ እንዳለ ይታወቃል። ከላይ እንደተጠቀሰው በአሁኑ ወቅት ትግራይ ውስጥ የተፈጠረው ቀውስ እየተባባሰ በመሄድ ላይ ይገኛል። የታደሰ ወረደ ሹመት ተከትሎ በነደብረጽዮን የሚመራው የወያኔ ቡድን የተወሰነ የወረዳ ምክር ቤቱን ሰብስቦ የጊዜያዊ አስተዳደርና የታደሰ ወረደ ሹመትን እንዲቃወሙና የቀድሞ የትግራይ አስተዳደር እንዲመለስ ጥያቄ እንዲያቀርቡ እያደረገ ነው። ለሁለት ቀናት የሚፈጅም የወያኔ ቡድን የማዕከላዊ ኮሚቴ ስብሰባ እየተካሄደ ነው። ወያኔ የታደሰ ወረደን ሹመት በይፋ ተቃውሞ የትግራይ ክልላዊ መንግስት ተመልሷል የሚል ይፋዊ አዋጅ ያውጃል ተብሎ ይጠበቃል። በሌላ በኩል ታደሰ ወረደ ትግራይ ከደረሰ በኋላ የተወሰኑ ተቃዋሚዎችን በቁጥጥር ስር እንዳዋለ እየተነገረ ሲሆን ስለሄደበት ጉዳይ ጋዜጣዊ መግለጫም ሰጥቷል። በአሁኑ ወቅት በመካከለኛው ምስራቅ ያለው ጦርነት ምክንያት የአገዛዙ ሸሪኮች ክፉኛ በመጎዳታቸውና በአገር ውስጥም በተከሰተው የጸጥታና የኢኮኖሚ ምስቅልቅል ምክንያት አገዛዙ ጦርነት ለማካሄድ አቅም ሊያጥረው ቢችልም የትግራይ ሁኔታ እየተወጠረ ከመጣ ወደ ጦርነት ሊያመራ ይችላል የሚለው ግምት አይሎ ይገኛል። የተባበሩት አረብ ኤሚሬትስ በኢትዮጵያ ያላት ተጽዕኖ በመካከለኛው ምስራቅ ጦርነት ምክንያት ሊቀንስ ይችል ይሆን? ዘረኛውና አምባገነኑ የአብይ አገዛዝ ከዛሬ 7 ዓመት በፊት ወደ ስልጣን ብቅ ካለ ጊዜ ጀምሮ የተባበሩት አረብ ኤሚሬትስ በሁሉም መስክ ያላት ወሳኝ ተጽዕኖ እስካሁን እየቀጠለ መምጣቱ ይታወቃል። የአብይ አገዛዝ ወደ ስልጣን ከመጣ ጀምሮ ዩናይትድ አረብ ኤሚሬትስ ለአገዛዙ ከፍተኛ የሆነ የገንዘብ የኢኮኖሚና ወታደራዊ እርዳታዎች በማድረግ አገዛዙ ህልውናውን ጠብቆ እስከዛሬ እንዲቆይ ከፍተኛ ትብብር አድርጋለች። በሰሜኑ ጦርነት ወቅት የአብይን አገዛዝ ከስልጣን ለማውረድ የወያኔው ቡድን ሰሜን ሸዋ ደብረ ሲና ደርሶ በነበረበት ወቅት የተባበሩት አረብ ኤሚሬትስ ድሮንና ሌሎች ከባድ መሳሪያዎችን በግፍ በመለገስ አገዛዙ የወያኔን ቡድን ኃይሉን ለመመከትና ለማጥቃት ከፍተኛ እርዳታ አድርጋለች።
አብይ አህመድ በ2011 ወደ ስልጣን ሲመጣ ወደ አረብ ኤሚሬትስ ሄዶ ከሀገሪቱ ንጉሳዊ ቤተሰቦች ጋር ጡት ከተጣባ በኋላ የአረብ ኤሚሬትስ መሪዎች በእርዳታ በፋይናንስና በኢንቨስትመንት ላይ ሊውል የሚችል $3 ቢሊዮን ለግሰው ይህንኑ ገንዘብ ባለፉት 7 ዓመታት ያቀዷቸው ስራዎች ላይ አውለውታል። በእርዳታ ላይ የተመደበው ገንዘብ ለምን እንደዋለ በትክክል ባይታወቅም አብይ የሚፎክርባቸው ቅንጡ ፕሮጀክቶች የጫካ ፕሮጀክት፣ የኮሪዶር ልማት ወዘተ በዚህ በተባለው በዩናይትድ አረብ ኤሚሬትስ ገንዘብ የተሰሩ መሆናቸው አጠያያቂ አይደለም። ከዚህ ውስጥ የተወሰነው ገንዘብ በጀት ለማሟላትና የውጭ ምንዛሬ ክምችትና ችግር ለማቅለል ጥቅም ላይ ሳይውል እንዳልቀረም ይገመታል። የተቀረበው ገንዘብ ግን ኢንቨስትመንት በሚል ሳቢያ የተባበሩት አረብ ኤሚሬትስ የራሷን ባለሀብቶች ሊጠቅሙ በሚችሉ ፕሮጀክቶች እንዲካተቱ ያደረጋቸው ነው ይባላል። ነዋሪዎችን በማፈናቀል በአዲስ አበባና በሌሎች ከተሞች የተሰሩ ትላልቅ አፓርትመንቶች ወጪያቸው የተሸፈነው በዚሁ በኤሚሬትስ ፈንድ ሲሆን በእርሻና በሌሎች ኢንዱስትሪ መስኮችም አረብ ኤሚሬትስ ለራሷና ለገልፍ አገሮች የምግብ ዋስትና በሚሰጡና ከፍተኛ ትርፍ በሚያስገኙ ፕሮጀክቶች ላይ እንዲውል አድርጋለች። የዩናይትድ አረብ ኤሚሬትስ ለአብይ አገዛዝ ይህንን ሁሉ ሀብት ያፈሰሰችው አብይ የኤሚሬትስን ጥቅም ለማስጠበቅና ለኤሚሬትስ አገልግሎት ለመስጠት ቃል ስለገባ መሆኑ ግልጽ ነው። የኤሚሬትስ ተላላኪና ጥቅም አስጠባቂ መሆኑን በጉልህ የሚያሳየው ከፍተኛ የጸጥታ ስጋት በነበረበት ወቅት እንኳን ወደ ዱባይ ሄዶ ከኤሚሬትስ መሪ ትዕዛዝ ተቀብሎ መምጣቱ ነው። የኤሚሬትስ ታዛዥ መሆኑን ከሚያረጋግጡት የአብይ ድርጅቶች መካከል RSF እየተባለ ለሚጠራው ለሱዳን መንግስት ተቃዋሚ ኃይል ከኤሚሬትስ የሚላከውን ድሮንና ሌሎች ወታደራዊ መሳሪያዎችን አስተላላፊ መሆኑ፣ ለዚህ ተቃዋሚ ኃይል በአሶሳ አካባቢ የማሰልጠኛ ቦታ መስጠቱና ተዋጊዎቹ ከኢትዮጵያ ወደ ሱዳን ገብተው ጥቃት እንዲፈጽሙ መፍቀዱ፣ የበርበራ ወደብን ያሰራው ዲፖ ወርልድ የተባለው የኤሚሬትስ ኩባንያ ተጠቃሚ እንዲሆን ለማስቻል ከኤሚሬትስ በተሰጠ ትዕዛዝ መሰረት አብይ አህመድ ለሶማሊላንድ ዕውቅና ሰጥቶ የበርበራን ወደብ ለመጠቀም ስምምነት መፈረሙ፣ ከአፍሪካ ህብረት ቻርተር ውጭም የሶማሊላንድ ነጻነት ለማወቅ የመገባበያ ሰነድ ሜሞራንደም ኦፍ አንደርስታንዲንግ መፈረሙ የሚሉት የተወሰኑ ናቸው። አገዛዙ ከሻዕቢያ ጋር የነበረው ወዳጅነት የተቋረጠው በፕሪቶሪያ ስምምነት ላይ ሻዕቢያ ባለድርሻ ባለመሆኑ ይታወቃል። ከሻዕቢያ ጋር ያለው ውጥረት እየተባባሰ የሄደው አገዛዙ የባህር ጥያቄ ካነሳ በኋላ መሆኑ ግልጽ ሲሆን ጥያቄውን በመግፋት በኩል ኤሚሬትስ ከጀርባ ሳትኖርበት አይቀርም የሚሉ ግምቶች አሉ። አረብ ኤሚሬትስ ቀደም ብሎ በአሰብ ላይ የነበራትን ወታደራዊ ካምፕ ነቃቅላ ከሄደች በኋላ ከሻዕቢያ ጋር ያላትን ግንኙነት እየሻከረ መምጣቱ የሚታወቅ ሲሆን ለአገዛዙ የወደብ ጥያቄ ሐሳብ ምንጮች ኤሚሬት ልትሆን ትችላለች የሚሉ ጥርጣሬዎች በሰፊው እየተሰራጩ ይገኛሉ። ሰሞኑን አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት በመካከለኛው ምስራቅ ያሉት የገልፍ ሀገሮች የአረብ ኤሚሬትስንም ጨምሮ ከፍተኛ ጉዳት የደረሰባቸው መሆኑ ይታወቃል። ይህም የአካባቢውንም ሆነ የዓለምን ኢኮኖሚ ቀውስ ውስጥ ሊከተው እንደሚችል ይገመታል። የአረብ ኤሚሬትስ ከኢራን በደረሰባት የሚሳኤል ጥቃቶች ከፍተኛ ጉዳት የደረሰባት ሲሆን ጉዳቱ በኤሚሬትስ ወታደራዊ ይዞታ ላይ ሆነ በኢኮኖሚው ላይ የሚኖረው ጫና በቀላሉ የሚገመት አይሆንም። በዚህ ሁኔታ የአምባገነኑ አብይ አገዛዝ ከኤሚሬትስ የሚያገኘው ድጋፍና ትብብር የመቀጠሉ ጉዳይ ቢያንስ አጠራጣሪ ሊሆን እንደሚችል ይገመታል። አድማጮች፣ ለዛሬ ያሉን ዜናዎች እነዚህ ናቸው።
ናፈቅሽኝ ከበሩ ላይ ቆሜ አይኔ በእንባ ሞልቶ ቤቴን ትቼ ወጣሁ ግማሽ ልቤ ሞቶ በማላውቀው መንገድ ወደ ማላውቀው ሀገር ሁሉን ነገር ትቼ መሄድ ግድ ነበር እናቴ ድምፅሽ ይከተለኛል ሀገሬ ናፈቅሽኝ ወይ ስደት ወይ ስደት ልቤን ያደከመው ሕይወትን ሳሳድድ ማንነቴን ገማው ሀገሬ ናፈቅሽኝ የሰው አይነት ሞልቷል ሰው አልቸገረኝም ወገኔ የምለው ግን አንድ ሰው የለኝም ከተማው ታላቅ ነው ለኔ ግን ባዶ ነው ሀገሬ ክቡራን አድማጮች እኛም ያዘጋጀነውን ፕሮግራም በዚሁ አብቅተናል በሚቀጥለው ሳምንት በሌላ ሀገር ቤት ዜና እስክንገናኝ እናንተን አድማጮች በያላችሁበት መልካሙን ሁሉ እየተመኘንላችሁ እንሰናበታለን እስከ ሳምንት መልካም ሳምንት ናፈቅሽኝ ሕይወት አስተማረኝ ሀገሬ ናፈቅሽኝ